እምነትና ራስን ለእግዚአብሔር አሳልፎ መስጠት የተያያዙ ነገሮች ናቸው። ምን ግዴታ ሊያመጣብኝ ነው ብላችሁ አትፍሩ። በጾም አይደለም፣ ኢቭን በጸሎትም አይደለም፣ በምጽዋትም አይደለም፣ በስግደትም አይደለም። የዘላለም ሞት የሚባል እውነት ነው። እንድናገለግል ያደረገን የዘላለም ሕይወትና የዘላለም ሞት አለ የሚል እውነት ነው። የተዋረደውን፣ የተናቀውን፣ የተረገመ የተባለው መስቀል ላይ ነው የሞተው። የእግዚአብሔርን ቃል እንካፈላለን። እምነት ከመስማት ነው፣ መስማትም ደግሞ በእግዚአብሔር ቃል ነው ይላል። እምነት የሚመጣው በመስማት ነው። መስማት ያለብን ደግሞ የእግዚአብሔርን ቃል ነው። በእግዚአብሔር ቃል ውስጥ እምነት የሚባል ጸጋ ይተላለፋል። ስለዚህ ምን ማለት ነው? ታማችኋል፣ ጸልያችኋል፣ ስትማጸኑ ኖራችኋል። እግዚአብሔር ሲምራችሁ የመጀመሪያ እርምጃው እምነትን ወደ ሕይወታችሁ ማምጣት ነው። ያ እምነት ግን የሚመጣው ለቃሉ ልባችንን ስንከፍት ነው። ያን ጊዜ እግዚአብሔር ጸጋ ወደ ልባችን ይመጣል። ማመን በጣም ቀላል ይሆናል። ጠላት ብዙ ጊዜ በጆሮአችን ብዙ ነገር ያሰማናል። እኔና እናንተ መንፈሳዊ ፍጥረቶች ነን። ያን መርሳት የለብንም። እና ሁሉን ነገር ቁሳዊ፣ አካላዊ፣ አእምሮአዊ አድርገን ካሰብን በጠላት ብልጫ ይወሰድብናል። በጠላት ላይ ለማየል ግን መንፈሳዊ ማንነታችን መረዳትና ያን መጠቀም ያስፈልገናል። ስለዚህ ወደ አእምሮአችን የሚመጡ ሐሳቦችን አእምሮአዊ በሆነ ስሌት አንዳንድ ጊዜ መንፈሳዊውንም ነገር ሳናቀው በአእምሮ ስሌት አስገብተን ስናሰላው እና ስንጠባበቀው አይሆንም። ዲስአፖይንትመንት ይሆናል ውጤቱ። ነገር ግን እምነትና ሰሬንደሪንግ ማለት ራስን ለእግዚአብሔር አሳልፎ መስጠት የተያያዙ ነገሮች ናቸው። ራስን ሙሉ በሙሉ ለእግዚአብሔር አሳልፎ። ለዛ ነው ተስፋ በቆረጥን ጊዜ ያላመን ይመስለናል። ግን እምነት ማለት ወይም ትረስት በእግዚአብሔር መተማመን ማለት ላይክ ወንበር ላይ እንደመቀመጥ፣ አልጋ ላይ እንደመተኛት ነው። እና አንድ ሰው ሌላ አይኑን የሚያሳርፍበት፣ ልቡን የሚያስቀምጥበት፣ ተስፋውን የሚያኖርበት፣ ወደ ቀኝና ወደ ግራ የሚያይበት ነገር እየጠፋ ሲሄድ ሳይወድ በግድ እግዚአብሔር ላይ ይወድቃል። ለዛ ነው እምነት እሱ ስለሆነ ነው። ማለት አሁን የሚወድቅ ነገር ቢኖር እሱ አሁን አንድ ሰው ከላይ ቢወድቅ ከሆነ ቦታ ቢወድቅ ማንጠፍ አይችልም። ስለወደቀ ከቁጥጥር ውጭ ስለሆነ ሄዶ የሚወድቀው ያገኘው ቦታ ላይ ነው የሚወድቀው። አማኝ ደግሞ የሚወድቅበትን ነገር በውሳኔ ካጣ መታደል ነው። በዚህ አልመካም፣ በዚህ አላምንም፣ በዚህ አልደገፍም ብሎ እግዚአብሔር ላይ ራሱን ከጣለ በጣም መታደል ነው። አንዳንዴ ግን እነዛ ሁኔታዎች ሁሉ ሞክረናቸው ልናርፍባቸው የማያሳርፉ ሆነው ስናገኝ ወደንም ሳይሆን ሳንወድ መውደቂያችን እግዚአብሔር ብቻ ይሆናል። ያኔ እምነት ይጀምራል ማለት ነው። ስለዚህ ያለቀ የሚመስለው ነገራችሁ ተስፋ አለው እያልኳችሁ ነው። የእምነት ጠላት ያኛው አሁን ያወራችሁ ስለሆነ ክብር ለጌታ ይሁን። ስለዚህ ዛሬ እዚህም ሆናችሁ በልዩ ልዩ ችግር ምክንያት እስኪ እንዲያው ሄጄ እዛ ልሞክረው ብላችሁ የመጣችሁ ይሄ የዘላለም ፈውስ ነው። ልባችሁን ጌታ ይፈውሰዋል። ለእኛ እንዳደረገ ለእናንተ ያደርግላቸዋል። ከዛ እግዚአብሔርን የሚወድ ልብ ይኖራቸዋል። እግዚአብሔርን የሚከተል ልብ ይኖራቸዋል። ከእግዚአብሔር ጋር ሰላም ይኖራቸዋል። ረፍት ይኖራቸዋል። ይሄ ከፈውሶች ሁሉ በላይ ፈውስ፣ ከጥያቄዎች መልስ ሁሉ በላይ መልስ፣ ከረፍት ሁሉ በላይ ረፍት ነው። ከልዑል አምላክ ከእግዚአብሔር ዳግመኛ መወለድን የሚያክል ጸጋ የለም ወገኖቼ። እንደዚህ አይነት መታደል የለም። እንደዚህ አይነት ክብር የለም። ማን ነው እስኪ በምኞቱና በፍላጎቱ እንደገና ከከበረ ሰው የሚወለድ? እግዚአብሔር ግን ከርሱ የመወለድን እድል በልጁ በኢየሱስ ክርስቶስ ላከልን። ጌታ ስሙ ይባረክ። ይሄ አባባል አይደለም፣ ከራሱ ከእግዚአብሔር የመወለድ ጉዳይ ነው። የእግዚአብሔር ልጅ የመሆን ጉዳይ ነው። ልጅ ሳይሆን ሰው መንግስተ ሰማያትን መውረስ አይችልም። መጽሐፍ ቅዱስ ልጅ ከሆንክ ወራሽ ነህ ይላል። ልጅ ካልሆንክ ግን ወራሽ አይደለህም።
በሃይማኖት ድርጅት ሰው በኦርቶዶክስነቱ በፕሮቴስታንትነቱ በጴንጤነቱ ወይም የክርስቲያን ልጅ በመሆኑ ምክንያት መንግስተ ሰማያትን በውርስ አይወርስም። ከእግዚአብሔር በመወለድ ነው ህጋዊ ወራሽ መሆን የሚችለው። አለዛ ህጋዊ ወራሾች አይደለንም ማለት ነው። ከእግዚአብሔር ያልተወለደ የእግዚአብሔርን ሀብት ህጋዊ ወራሽ አይደለም። እግዚአብሔር በልጁ በኢየሱስ ክርስቶስ የላከልን ጸጋ ህጋዊ ወራሾች የሚያደርገን ጸጋ ነው። ክብር ለጌታ ይሁን። ዳግመኛ የተወለዳችሁ ሁሉ ደስ ይበላችሁ። የእግዚአብሔር ህጋዊ ወራሾች ናችሁ። ሃሌሉያ። ጌታ ኢየሱስን ተቀብላችሁ ዳግመኛ ያልተወለዳችሁ ግን አስቡበት። ምርጫዬ እናንተ ነው። አስቡበት በደንብ። ሃይማኖት የሌለው ብዙም የለም ኢትዮጵያ ውስጥ። አሁን ግን የሚያስፈልገው ከእግዚአብሔር ዳግመኛ መወለድ ነው የሚያስፈልገው። በሃይማኖት ላይ ሃይማኖት እንድንጨምር አይደለም ኢየሱስ የመጣው። ድንቅ የሆነ ሃይማኖት ነበረ። የይሁዳ ሃይማኖት በጣም ድንቅ ሃይማኖት ነው። ማለት ሙሴ 40 ቀን ተራራ ላይ አድሮ እግዚአብሔር ጽፎ የሰጠው ታቦት ያለበት ድንቅ ሃይማኖት። የነሱን የሚያክል ሃይማኖት የለም። መቅደሱን ራሱ እግዚአብሔር ምስሉን አሳይቶት እንዲያርግ ስራ ያለው ሃይማኖት የነሱን የሚያክል ሃይማኖት የለም። እሳት ከሰማይ ባይናቸው እያዩ ወርዳ መስዋዕቱን የሚበላለት አይነት ሃይማኖት የለም። ግን ኢየሱስ መጣ። ጌታ ስሙ የተባረከ ይሁን። የመጣው ያ ሃይማኖት ወደሱ ማድረስ ስላልቻለ ነው። ሌላ አዲስ ሃይማኖት ሊጨምርልን ሳይሆን እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ብሏል። ጌታ ስሙ ይባረክ። በስጋ ዘመኑ ወደዛ ድንቅ ቤተ መቅደስ አልገባም። ያን ድንቅ መስዋዕት እሳት ከሰማይ ወርዶ የሚበላውን አላቀረበም። ለምን? አሁን ለሰው የሚያስፈልገው እንደዛ አይነት መስዋዕትም እንደዛ አይነት መቅደስም አይደለም። የሚያስፈልገው ራሱ ኢየሱስ ክርስቶስ ነው። ስለዚህ ወደ መቅደሱ ኢየሱስ አንድም ቀን አልጠቆማቸውም። እኔ ነኝ ነው ያላቸው። እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ። ዛሬ የምነግራችሁ እሱን ነው። ስለ ሃይማኖት አእምሯችሁ ሊከራከር ይችል ይሆናል። በጣም ብዙ ሺህ ሃይማኖት አለ። ግን ያለው አዳኝ ግን አንድ ብቻ ነው፣ ኢየሱስ ክርስቶስ ነው። ለዛ ነው መድህን ዓለም የተባለው። መድኃኔ ዓለም the savior of the world የተባለ ሪሊጅን የለም፣ እንደሱ የለም። the savior of the world የተባለ ዓለምን የሚያድን የተባለ ሃይማኖት የለም። ዓለምን የሚያድን የተባለው ኢየሱስ ክርስቶስ ነው። ለዓለም ሁሉ ቤዛ የሆነ። ስለዚህ ከልቤ መክራቸዋለሁ። ማለት just like እንደ ፌሎ ማን ማለት ነው፣ እንደ ሰው። እኔም ሰው ስለሆንኩ እንደ ሰው። ክብር ለጌታ ይሁን። አሁን እኔ ልቤን ሁሌ የሚያሞቀውን እንድማሟቀም ስለምፈልግ ርዕስ አካፍላችኋለሁ። እኔ ጋር ናችሁ? 10 ደቂቃ መግቢያ ተናግሬያለሁ። ጌታን መቀበል የምትፈልጉ ሰዎች ካላችሁ ዛሬም እድሉ አለ። የጌታ ሰላም ይመጣላችኋል፣ እረፍት ይገናኛችኋል። ከእርሱ ጋር ከታረቃችሁ በኋላ የእናንተ ጉዳይ ሁሉ የቤተሰብ ጉዳይ ይሆናል። የባዕድ ጉዳይ ሳይሆን የቤተሰብ ጉዳይ ይሆናል። ህመማችሁ፣ ችግራችሁ፣ ፈተናችሁ እግዚአብሔር እንደ ባዕድ የሚያየው ሳይሆን የልጄ ጉዳይ ብሎ የሚመለከተው ይሆናል። ቅድሚያ ግን ለእርሱ ልባችሁን፣ ቤታችሁን፣ ህይወታችሁን ክፈቱለት። ከኛ ምንም የሚፈልገው ነገር የለም። እንደሚመስለን ምንም ነገር አይፈልግም። ምንም ነገር አይፈልግም። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ይላል እግዚአብሔር ቃል። ጌታ ኢየሱስ የመጣው እኛን ፈልጎ አግኝቶ ለማዳን እንጂ ከኛ አንዳች ነገር ለመውሰድ አይደለም። ከኛ ምንም ነገር አይወስድም፣ ራሱ ግን ይሰጠናል። ስለዚህ አትፍሩ። ምን ሊወስድብኝ ነው? ምን ሊጭንብኝ ነው? ምን ግዴታ ሊያመጣብኝ ነው ብላችሁ አትፍሩ። ጌታ ኢየሱስ እኔ ይዤላችሁ የመጣሁት እንደዚህ ይላል መጽሐፍ ቅዱስ። ታስታውሱ እንደሆነ በሙሴ ሕግ ተሰጥቶ ነበር ይላል ዮሐንስ ወንጌል ምዕራፍ 1 ምናልባት ቁጥር 18። በሙሴ ምን ተብሎ ነበረ? ሕግ ተሰጥቶ ነበረ። ሙሴ ወደ እስራኤል ሕዝብ ወደዛ ድንቅ ሃይማኖት የዛ ድንቅ ሃይማኖት መስራች ነው ሕግ ተሰጥቶት ነበር። 10 ትእዛዝ
በጌታ ኢየሱስ ግን ጸጋና እውነት ሆነ ይላል። ኢየሱስ ይዞት የመጣው ምንድነው? ሕግ ሳይሆን ጸጋና እውነት ነው። እንደ ሙሴ አይደለም። በዚህ መጽሐፍ የተጻፈውን ሕግ የማይጠብቅ የተረገመ ይሁን የሚል ይዞ አልመጣም። ይዞ የመጣው ጸጋና እውነትን ነው ይዞ የመጣው። ስለዚህ በእውነት ማመን፣ ጸጋውን መቀበል፣ የዘላለም ሕይወት ማግኘት። ጌታ ስሙ የተባረከ። ጸጋ ማለት የእግዚአብሔር ነፃ ስጦታ ማለት ነው። ከናንተ ከኛ ምንም የማይጠብቅ ማለት ነው። ጸጋ ነው። አዲስ ኪዳን ጸጋ ነው። በጸጋ ነው የሚባለው ምንድነው? ሁሉን ነገር እንዲሁ አምጥቶ ውሰዱ ስላለን ማለት ነው። የምንወስደው ነገር ነው፣ የምንሰራው ነገር አይደለም። ለዚህ ነው መጽሐፍ ቅዱስ በጸጋ ከሆነ በስራ መሆኑ ቀርቷል ያለ። ድሮ ነበር ማለት ነው በስራ፣ አሁን ግን በስራ መሆኑ ቀርቷል። በጾም አይደለም፣ ኢቭን በጸሎትም አይደለም፣ በምጽዋትም አይደለም፣ በስግደትም አይደለም። እነዚህ መልካም ስራዎች ናቸው። ነገር ግን የእግዚአብሔር መንግስት ለመውረስ ግን ብቃት አይሰጡንም። ብቃት አይሰጡንም። አንድ ሰው መጥቶ ቤታችሁ ሲያጸዳ ውሎ የናንተ ወራሽ ይሆናል እንዴ? አይሆንም። የሆነን ሰው ቀጥራችሁት መጥቶ ምግብ አብስሎላችሁ ከዛ በኋላ ወራሻችሁ ይሆናል? አይሆንም። ወራሻችሁ በቤታችሁ የተወለደ ከናንተም የተወለደ ነው። ከናንተ የተወለደ ነው። ምንም አይነት ስራ እንስራ፣ ምንም አይነት የጽድቅ ስራ፣ ምንም አይነት መልካም ስራ ብንሰራም ህጋዊ ወራሾች ግን አይደለንም። መልካም ስራ ሰርተናል፣ ወራሾች ግን አይደለንም። ወራሾች ለመሆን ከእግዚአብሔር በጸጋ መወለድ ያስፈልገናል። እንዲሁ መወለድ ያስፈልገናል። ስለዚህ አሁን መልሼ እየመከርኩ ነው። ክብር ለጌታ ይሁን። ጌታን ያልተቀበላችሁ አሁንም ደግሜ ነው የምላችሁ፣ ጌታን ተቀበሉ። አንደኛ መንፈሳዊ ዓለም እውነት ነው። ገሃነም እሳት እውነት ነው። መንግስተ ሰማያት እውነት ነው። የዘላለም ሞት የሚባል እውነት ነው። ብዙ ሰው እዚህ ቦታ ላይ በተደጋጋሚ ተናግሬዋለሁ። ብዙ ሰው እግዚአብሔር እንዳለ ያምናል፣ መንፈሳዊ ነገር እንዳለ፣ ለምሳሌ አጋንንት እንዳለ፣ ሰይጣን ምናምን እያለ ያምናል። ገሃነም እሳትም እንዳለ ራሱ ያምናል። ታዲያ ለምንድን ነው ሲሪየስ የማይሆነው? በጣም ጥያቄ እሱ ነው። ለምንድን ነው ከሞት በኋላስ የት ነው የሚሄደው ብሎ የማይጠይቀው? አለ ብሎ እግዚአብሔር አለ ብሎ ካሰበ ምንድን ነው እርግጠኛ ያደረገው ከሞት በኋላ ስላለው ነገር? እርግጠኛ ነህ ወይ ከሞት በኋላ መንግስተ ሰማያት እንደምትገባ? አሁን ችላ ብለው የምትኖረው ለምንድን ነው? ይሄ የኔ ጥያቄ ነው። ለምንድን ነው በህይወታችን የምንቀልደው? ወይ አለ ማለት ነው ወይ የለም ማለት ነው? አለ ካልን ጴንጤዎችንም ነው የምመክረው። ከሞት በኋላ ህይወት አለ፣ ጌታን እገናኘዋለሁ ካልን እንደሚገናኝ ሰው መኖር ነው። አለዛ ደግሞ አይደለም ብሎ ሌላ እምነት ካለ ሌላ እምነት ማመን ነው። እውነት ከሆነ ግን እንደ እውነት እኮ ነው እያልን በየለቱ መኖር አለብን። እስኪ ጌታን እንገናኛለን? አማኞች በጌታ የሆናችሁ እንገናኘዋለን ፊት ለፊት? እርግጠኞች ናችሁ ጌታን ፊት ለፊት እናየዋለን? እስኪ ባየሁት ቀን እንዴት እሆናለሁ ብላችሁ እስኪ አስቡት። በሱ ፊት በቆምኩ ቀን እንዴት ነው መሆነው እያላችሁ እስኪ በየለቱ አስቡት። ምን አይነት ስሜት ነው የሚሰማኝ? የምር ከሆነ አስቡት። ክብር ለጌታ ይሁን። እኔ ይሄን ነው የምለው። እኔ አገልጋይ አሁን ነው አመኘበት ጌታ ጠርቶኛል ብዬ ማገለግለው። ድሮ ግን እንደሱ አይደለም። በቃ መንግስተ ሰማያት አለ ገሃነም እሳት አለ ብዬ ነበር ማገለግለው እንጂ ጥሪ የሚባል አገልጋይ የሚባል አላውቅም። ሁላችን ነው ብዙ ነን፣ በጣም ብዙ ነን። ወንጌላዊ የሚባል አናውቅ፣ ፓስተር የሚባል አናውቅ፣ ኦርጋናይዜሽን የሚባል አናውቅ፣ ሽማግሌ የሚባል አናውቅ። ግን ከጠዋት እስከ ማታ ወንጌልን እንሰብካለን። በሳምንት ውስጥ በየቀኑ እንሰበሰባለን። ግን ወንጌል ሰብኮ ነብይ፣ የእግዚአብሔር ሰው፣ የተቀባ የሚባል አናውቅም። እሱ አይደለም እንድናገለግል ያደረገን የዘላለም ሕይወትና የዘላለም ሞት አለ የሚል እውነት ነው። ስለዚህ ታዲያ ሰው ሁሉ እኮ ማወቅ አለበት፣ ሞት እንዳለ ማወቅ አለበት፣ መትረፍ አለበት፣ ይሄን ዜና መስማት አለበት፣ ከሞት ማምለጥ። እውነቴን ነው የምነግራችሁ። በልጅነታችን ብዙ ሩጠናል፣ ገጠርም ሁሉ ሄደናል፣ በግርም ሄደናል፣ ጸበል ጠጥተናል። የአቡዬን የምናምን ሰዎችን ወደ ጌታ ለማምጣት ማለት ነው።
ማንም አሰማርቶን አይደለም። ወንጌላዊ የለንም፣ ፓስተር የለንም፣ መጋቢ የለንም፣ ቤተክርስቲያን ስም የለንም። የምር ከሆነ እግዚአብሔር እድሉን ሰጥቷቸዋል ማለት ነው። እግዚአብሔር አለ የሚል ልብ እግዚአብሔር ነው የሚሰጠው። ያ የእግዚአብሔር ስጦታ ነው። ያን ስጦታ ተጠቅማችሁ ውሳኔ መወሰን ነው። በዚህ ዓለም ላይ ፕሬዚዳንት ብትሆኑ፣ እጅግ የተከበረ ባለጸጋ ባለሀብት ብትሆኑ፣ የገነነ ስም ቢኖራችሁ አንድ ቀን ሁሉንም ልክ እንደ ድሃው፣ እንደ ምስኪኑ፣ እንደ ባዶ ጥላችሁ ትሄዳላችሁ። ሁላችንም ምንም ልዩነት ያለ ልዩነት እግዚአብሔር ስሙ የተባረከ ይሁን። የሚያስደነግጥም የሚወስድም ሞት የሚባል አለ። ሁሉንም ነው የሚያስደነግጠው። በጋሻና ጦር አታስፈራሩትም ሞትን። ገንዘብ ደርድራችሁ ይሄው እንዳትመጣብኝ አትሉትም። ድሃውም እንደሚፈራ ሀብታሙም ይፈራል። ድሃውም ለሞት እጁን እንደሚሰጥ ሀብታሙም እጁን ይሰጣል። የተማረውም እጁን ይሰጣል። ያልተማረውም እጁን ይሰጣል። ሁሉንም አንድም ያረጋቸው ሞት ነው። ምን ማለት ነው? ሀብትም ስልጣንም ዕውቀትም ጥበብም ጊዜያዊ ነው ሁሉም። ከዛ በኋላ ሁላችንም ልዩነቱ የሚመጣው ደግሞ በጌታ በኢየሱስ በማመንና ባለማመን ብቻ ነው የሚሆነው። ለዛ ነው ከሰማይ ሰማያት የወረደው። ይሄ ሊነግረን ነው የመጣው። ሲሪየስ ስለሆነ ነው መጥቶ በመስቀል ላይ የሞተው። የምር ጉዳይ ስለሆነ ነው። አንድ ሰው እኮ ጥቂት ሲራራላችሁ ገንዘቡን ይሰጣችኋል። ትንሽ ሲያዝንላችሁ ጊዜውን ይሰጣችኋል። ከእናንተ ጋር አብሮ ያሳልፋል። ስትሞቱ አልቅሶ ይሸኛችኋል። ጌታ ኢየሱስ ግን መጥቶ በእኛ ቦታ ሞተልን። የሞታችንን ምሬት ስላወቀው ነው። ቀልድ ይመስላችኋል? ድራማ ይመስላችኋል? እንዴ ድራማ አይደለም። የዘላለም ሞት የሚባለው መሪር ስለሆነ አስከፊ ስለሆነ እኛ ግን ስላልገባን ነው መጥቶ በመስቀል ላይ ተንጠልጥሎ የሞተው። አንተ ግን መሪር አድርገህ አላየኸውም ገና። ክፉ አድርገህ አልተረዳኸውም ገና። ከሞት በኋላ ያለውን ህይወት አምረህ አልያዝከውም፣ አክርረህ አልያዝከውም። ሲመች የምታደርገው ሳይመች የምትተወው አድርገኸዋል። ኢየሱስ ግን እንደዛ አላደረገም። የከበረውን ዙፋኑን ትቶ መላእክት የሚሰግዱበትን የሚያመልኩትን ቅዱስ ቅዱስ እያሉ የሚገዙለትን ስፍራ ትቶ የተዋረደውን የተናቀውን የተረገመ የተባለው መስቀል ላይ ነው የሞተው። ያ ማለት የሞትን ምሬት ስላወቀ ነው ቤዛ ለመሆን በመስቀል ላይ የሞተው። ከሞት በኋላ ያለው ሞት ርካሽ ቢሆን ገንዘቡን ይልክልን ነበር፣ መልአክ ይልክልን ነበር። ርካሽ ቢሆን የሆነ ነገር ይከፍልልን ነበር። ከሞት በኋላ ያለው ሞት እጅግ ውድ ነው። you can't afford to pay ያን መክፈል የሚችል ሰው የለም። ለዛ ነው ኢየሱስ ክርስቶስ መጥቶ የመስቀል ሞት የሞተው። የምር ባይሆን አምላክ መጥቶ አይሞትም ወገኖቼ። እሱ የምር አድርጎት መጥቶ የሞተለትን ህይወት ለምንድነው እኛ ርካሽ አድርገነው ባዶ አድርገነው የምንኖረው? እሱ ያከበረውን ህይወት ሊሞት አይገባውም ያለውን ሰው ለምን እንዲሞት እንፈቅድለታለን? ለምን ወደ ገሃነም እሳት እንዲወርድ እድል እንሰጠዋለን? እሱ አይሆንም ብሎ ነው መጥቶ ጣልቃ የገባው። እኔ ሞትላታለሁ እኔ ሞትለታለሁ እንጂ እርሱ አይሞትም አለ። አሁን እሱ አንድ ነገር ነው የጠየቀን። እኔ እንደሞትኩላችሁ እመኑ፣ እኔን ተከተሉኝ፣ ምርጫችሁን እኔ አድርጉ፣ ዓለም አይሁን ሰይጣን አይሁን፣ የዘላለም ህይወት እሰጣችኋለሁ። የሰራችሁትን ኃጢአት ዕዳ ሁሉ ደግሞ በመስቀል ላይ ከፍዬላችኋለሁ። ዕዳችሁ ተከፍሏል። በዕዳ አትጠየቁም። ምህረት ብቻ ጠይቁ፣ በዕዳ አትጠየቁም። ይቅርታ ብቻ ጠይቁ፣ በዕዳ አትጠየቁም። በኃጢአት ዕዳ አትጠየቁም። ምክሬ ይሄ ነው። እንዲሁም በክርስቲያን ቤት አድጋችሁ ግን ጌታን በግላችሁ ያልተቀበላችሁ በዘር ወርሳለሁ ብላችሁ ተስፋ የምታደርጉ አይሆንም። ጌታን ተቀበሉ በግላችሁ ማለት ልክ እኛ እንደተቀበል ነው። እኛ ኦርቶዶክስ ስለነበርን ጌታን ተቀበልን። አንዳንዱ ሙስሊም ስለሆነ ጌታን ተቀበለ። የጴንጤ ልጅም ብትሆኑ ጌታን መቀበል ያስፈልጋቸዋል። በግላችሁ ማለት ነው። በግላችሁ ላመኑትና ለተቀበሉት ነው የሚለው
እንጂ ከክርስቲያን ቤተሰብ ለተወለዱት ሚል መጽሐፍ ቅዱስ የለም። ላመኑትና ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ማመን ደግሞ የግል ጉዳይ ነው። እናትህ አታምንልህም፣ አባትህ አያምንልህም። ስለዚህ አንተው ራስህ በግልህ አምነህ ኢየሱስ ክርስቶስን የግልህ ማድረግ ያስፈልጋል። ለዛ ነው የግል ጌታዬና አዳኝ አድርጌ ተቀብየዋለሁ የምንለው እንጂ ከእናቴ የተወለድኩበት ሃይማኖት አለኝ ከኦርቶዶክሱም ከሙስሊሙም አይለይም። ምንም ልዩነት የለውም። ልዩነቱ ምንድነው? ቋንቋውን ልንችል እንችላለን። ተወልደን አንድ ሰው ጀርመን ሀገር ቢወለድ የጀርመንኛን ቋንቋ ልክ እንደነሱ ይችላል፣ አፍ መፍቻው ስለሆነ። ግን ጀርመን አይደለም ሰውየው። ሰው ክርስቲያን ቤት ውስጥ ወይ ቤተክርስቲያን ውስጥ መኖር የክርስቲያኖችን ቋንቋ ጥሩ አድርገን እንድንናገር ሊያደርገን ይችላል። ልባችን ግን እስካሁን ድረስ ድንጋይ ሊሆን ይችላል። ያን ልብ የሚለውጠው አለመዘሞት፣ አለመስረቅ፣ አለመዋሸት ሳይሆን ከእግዚአብሔር መወለድ ነው። በክርስቶስ ኢየሱስ መሆን ነው። ማንም በክርስቶስ ቢሆን አሁን ምንድነው ይላል? አዲስ ፍጥረት ነው ይላል። አዲስ መሆን ያስፈልጋል ማለት ነው። ሌላ ልብ መቀበል ያስፈልጋል። ከእናታችን ከአባታችን ያልተቀበል ነው ከእግዚአብሔር የምንቀበለው ሌላ ልብ ያስፈልገናል። ግልጽ ነው እያልኩ ያለሁት። ስለዚህ ብዙ ዓመት በጌታ ቤትም የኖራችሁ ቢሆን ጌታን ካልተቀበላችሁ ዳግመኛ ካልተወለዳችሁ ማፈር የለባችሁም። እንዴት ስዘምር ኑሬ፣ እንዴት ቸርች ውስጥ ሳገለግል ኑሬ ጌታን እቀበላለሁ ማለት የለባችሁም። እድል አላችሁ። አሁን ይሄን አፍራችሁ በኋላ ለዘላለም ልታፍሩ ትችላላችሁ። በግላችሁ ግን ኢየሱስ የግል መድኃኒቴ ነው ብላችሁ መቀበል አለባችሁ። ጌታ ሆይ ና ወደ ልቤ ግባ ማለት አለባችሁ። በዛ ደም መታጠብ አለባችሁ። ከዛ አዲስ ፍጥረት ትሆናላችሁ። ጌታ ስሙ የተባረከ ይሁን። መንፈስ ቅዱስ ያን ስራ ይሰራል በልባችን ውስጥ። እኛ እዚህ ሰው ብዙ ሰው ቢሰበሰብ ደስ ይለናል፣ የዘላለም ሕይወት ካገኘ ማለት ነው እንጂ ሌላ ዓላማ የለንም። ክብር ለጌታ ይሁን። ካላችሁ አሁንም ቢሆን እጸልያለሁ። ይሄን ያህል እየተማጸንኳችሁ መቼም ዝም ብላችሁ እንደማትሄዱ ነው። ጌታ ነው የሚማጸናችሁ። በክርስቲያን ቤት አድጌ ጌታን ግን አልተቀበልኩም፣ አረ ይሄን ነገር የምር አድርጌ ጌታ ኢየሱስን መቀበል እፈልጋለሁ የምትሉ ጸልይላችኋለሁ። አረ እንዳውም ይሄን የሰማሁት አሁን ነው የምትሉ ጸልይላችኋለሁ። ጌታ ኢየሱስ ዛሬ ይቀበላችኋል። የእግዚአብሔር ልጆች ትሆናላችሁ። የድንጋይ ልብ ከናንተ ይወጣል። ለእግዚአብሔር ማይታዘዝ እሺ ማይል እምቢተኛ ልብ ከናንተ ይወጣና አዲስ ሩህሩህ የሆነ ለስላሳ የሆነ እግዚአብሔርን የሚፈራ ገር ልብ እግዚአብሔር ይሰጣችኋል። ሃሌሉያ። ተንኮል የማያውቅ ማለት ነው። እንዲህ ማይል እባብ ያልሆነ ልብ እግዚአብሔር ይሰጠናል። ጌታ ስሙ ይባረክ። ያማኝ ልብ እንደሱ ነው። ድንጋይም አይደለም እባብም አይደለም። ክብር ለጌታ ይሁን። ጸልይ የሚል ሰው አለ በዚህ አሁን በመናገረው ፈቃደኛ የሆነ? እኔ ደስ ይለኛል በጸልይለት ወደሚቀጥለው ለመሄድ ማለት ነው። ካለ እጁን ቢያሳየኝ ና ወንድሜ ና ወደዚህ ና። ሌሎችም ካላችሁ ነው። አሁን ምንም እኮ ህግ ስርዓት አያስፈልገውም። በኋላ አይደለም ጌታን መቀበል አሁን ነው። ኑ እየሮጠ መጣ። ጌታ ይመስገን። ተባረኩ። እዛኛው አዳራሽ ካላችሁ ነው ወደዚህ። ጌታ ይባርካችሁ። ወደዚህ ዙሩ። ተባረኩ። ልክ እንደኔ እኔ የግል እኔ አሁን ይሄን ድርጅት እዚህ ድርጅት ውስጥ ያለውት እንደዚህ የመናገር እድል እንዳገኝ ነው እንጂ ድርጅቱ አያደነኝም። የግል እምነቴ ነው ከጌታ ጋር ያለኝ። የድርጅቱ ሰባኪም አይደለሁም። ግልጽ ነው እያልኳችሁ ያለው የድርጅቱ ሰባኪ አይደለሁም። ተባረኩ። ኑ ክብር ለስሙ ይሁን። ኑ ሌሎችም ነው ከጌታ ጋር ታረቁ። እግዚአብሔር አዲስ ልብ ይስጣችሁ። ከእርሱ ጋር ተስማሙ። ከእርሱ ጋር ሰላም ይኖራችሁ። ከዚህ በኋላ ማንም እንደሚሞት ስትሞቱ ግን ልዩነት አለ። በኋላ እናንተ ወደ ዘላለም ሕይወት ትሄዳላችሁ። ዛሬ እዚህ በልጽገው ጎርሙሰው አይለው መታያቸው ደግሞ ወደ ዘላለም ጥፋት ይሄዳሉ። ዛሬ ውሳኔያችሁ የነገ ሕይወታችሁን ይወስናል። ተባረኩ። ኑ ክብር ለስሙ ይሁን። ኑ እንደዚሁ ሌሎች ካላችሁ ምንም አያሳፍርም። ጌታ ይመስገን። እነዚህ ብልህ ሰዎች ናቸው በጣም
ብልህ ሰዎች ናቸው። ለራሳቸው ዛሬ ነው ያወቃችሁት። ብዙ ጥሩ ውሳኔዎች ወስነን እናውቃለን። ጥሩ ውሳኔዎች ለምሳሌ ጥሩ ትምህርት ቤት መማር ፈልገን ጥሩ ትምህርት ቤት መርጠን እናውቅ ይሆናል። ጥሩ የትዳር ጓደኛ መርጠን እናውቅ ይሆናል። ወይ ጥሩ ነገሮች መርጠን እናውቅ ይሆናል። ብዙ ውሳኔዎች። አንዳንዴ ደግሞ መጥፎ ውሳኔዎች እና መጥፎ ምርጫዎች አድርገን ይሆናል። ከነዛ ሁሉ ምርጫዎችና ውሳኔዎች ግን ጌታ ኢየሱስን ለመቀበል መወሰንን የሚያክል ውሳኔ የለም። የውሳኔዎች ሁሉ የበላይ ውሳኔ ነው። ተመልሳችሁ አትጸጸቱም? ለምን ጌታን ተቀበልኩ የሚል ሰው አታገኙም። በምድር ላይ አታገኙም። ለምን? የልብ ሰላም፣ የዘላለም ሕይወት፣ የእግዚአብሔር ልጅነትን ስለሚያገኝ ጸጸት የሌለበት ውሳኔ ነው ወገኖቼ። እናንተም ነገ አታፍሩበትም። ነገ ብቻ አይደለም፣ ጌታ ኢየሱስ ሲመጣ በፊቱ ስትቆሙ አታፍሩም። ጌታ ስሙ የተባረከ ይሁን። በፍጹም አታፍሩም። የዛሬ ውሳኔያችሁ የዛን ጊዜ ድፍረታችሁ ይሆንላችኋል። ያኔ ትደፍራላችሁ። በፊቱ ለመቆም ማን ነው የሚደፍር ወገኖቼ? በፊቱ ለመቆም ማን ነው ድፍረት ያለው? ዛሬ ውሳኔውን ያስተካከለ ሰው ነው። እዚህ ምድር ላይ ያለ ውሳኔውን ያኔ ምን ይላል መሰላችሁ? ራእይ ላይ ተራሮችን ደብቁን ይላሉ፣ ዋሻዎች ባካችሁ ሸሽጉን፣ ከበጉ ቁጣ ባካችሁ አድኑን። እኛን ለማዳን መጥቶ የታረደው ማለት ነው ጌታ ኢየሱስ በግ ይባላል። ከሱ ቁጣ ባካችሁ አድኑን፣ እባካችሁ ሸሽጉን። ዛሬ እንታይ እያሉ ያሉ ድምጻችን ይሰማ፣ መልካችን ይታይ የሚሉ የሚታጀቡ፣ ያን ጊዜ ግን ተራሮችን ደብቁን ይላሉ፣ ዋሻዎችን ሸሽጉን ይላሉ፣ ከበጉ ቁጣ ባካችሁ ደብቁን ይላሉ። ያን ጊዜ ጌታ ኢየሱስን የተቀበልንኛ ደግሞ በታላቅ ደስታ እንዲያውም ከሱ ጋር ነው እኮ ምን መጣው። የሚገርመው ነገር አጅበነው ነው ምን መጣው። ከርሱ ጋር ደግሞ ያመጣቸዋል ተብሎ ተጽፏል። ከርሱ ጋር እንመጣለን። ጌታ ይመስገን። ኢየሱስ ብቻ አይደለም የሚመጣው እኮ ታውቃላችሁ። በርሱ ሆነው ያንቀላፉ ሁሉ ከኢየሱስ ጋር ይመጣሉ። ጌታ ስሙ ይባረክ። በመላእክት ብቻ አይደለም ታጅቦ የሚመጣው፣ በቅዱሳኑ ሊገረም ሊደመም ታጅቦ ደግሞ ይመጣል። ጌታ ስሙ ይባረክ። ይመጣል። ክብር ለስሙ ይሁን። እስኪ በሉ ይመጣል በሉ እስኪ። ያኔ በፊቱ እንዳናፍር በሉ እስኪ። ዛሬ ከሱ ጋር መታረቅ አለብኝ። ክብር ለጌታ ይሁን። ሲኤምቲቪን እያያችሁ ድንገት ያላችሁ ቤታችሁ ያላችሁ ሰዎች ጌታ ኢየሱስን ያልተቀበላችሁ ተቀበሉ፣ የዘላለምን ሕይወት አግኙ። ሃሌሉያ ሃሌሉያ ሃሌሉያ። ይሄ ጸሎት ያመልጣችሁ ነው ወደዚህ። ክብር ለጌታ ይሁን። ሁላችንም እጆቻችን ወደ እግዚአብሔር እናንሳ። ጉባኤውም እዚህም ያላችሁ ለምንድነው እጃችን እናነሳው? እግዚአብሔር ትልቅ ላቅ ያለ በምሳሌያዊ ንግግር በሰማይ የሚኖር ይባላል፣ ግን በሁሉ ስፍራ ያለ ነው። ስለዚህ ወደ ታላቁ አምላክ ወደ እግዚአብሔር ልባችንና እጃችን እናነሳለን። እኔ መጸለየውን ጸሎት አብረን እንጸልያለን። ከልባችን ከጸለይን ጌታ ዛሬ የድንጋዩን ልብ ከውስጣችን ያወጣል። የሥጋን ልብ ይሰጠናል። ልጆቹ ያደርገናል። ዛሬ ወራሾቹ እንሆናለን። ሃሌሉያ። እኔ የምለው እንበል። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እንደ ልቤ ፈቃድ ሲሄድ የኖርኩ አንተን ያልተከተልኩ ኃጢአተኛ ነኝ። እግዚአብሔር አምላክ ሆይ ስለ ኃጢአቴ ሲል በመስቀል ላይ በሞተው በልጅ በኢየሱስ ደም ከኃጢአቴ አንጻኝ። እግዚአብሔር ሆይ በደሌን ይቅር በለኝ፣ መተላለፌን ደምስስልኝ። ዛሬ ልጅህ አድርገህ ተቀበለኝ። ጌታ ኢየሱስን የሕይወቴ ጌታ አዳኝ አድርጌ ተቀብየዋለሁ። ከዛሬ ጀምሮ ዓለምን፣ ሰይጣንን፣ ስራውን ክጃለሁ። ኢየሱስ ክርስቶስ የሕይወቴ ጌታ ነው።
የኔ አዳኝ ነው። ሃሌሉያ! እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ክብር ለጌታ ይሁን፣ ስሙ ይባረክ። ቀጥል ውጣ ኢየሱስ ቀጥል ህይወቷን ልቀቅና ሂድ በጌታ በኢየሱስ ቀጥል አንድ ለምን በል ለምን አትለቀው በጌታ በኢየሱስ ስም ሂድ በኢየሱስ ስም ውጣ በኢየሱስ ስም ቀጥል ውጣ በኢየሱስ ስም ይሄን ሰው ልቀቀው ውጣ በኢየሱስ ስም ውጣ በኢየሱስ ስም ልቀቀውና ሂድ ጻፉን በጌታ በኢየሱስ ስም በኢየሱስ ስም ጫማውን አቅርቡለት ሰላም ነው እግዚአብሔር ይመስገን ሰላም ሰላም ሁን